ምን ተመሰቃቀለሽ? እኛ ስንት ነገር አልፈናል። ምንም ይሁን እኔ ዝም አልለውም። እውነት ስነግር ከዚህ በፊት እንደዛ ሲያሰቃየኝ የነበረው እሱ ሊሆን ይችላል። በምን እርግጠኛ ነኝ። ሰላም ጤና ይስጥልኝ ውድና የተከበራችሁ የመቅዲ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ብሩኬ በቤቱ ተከስቶ ነበር ማለት ነው። እንግዲህ ሰሞኑን እየተፈጠረ ያለው ነገር ሁላችንም እናውቃለን። ትናንትና ያለውን ነገር ፋሲል ግልጽ አድርጎ ተናግሮ ነበር እና ይቅርታ ሁለቱንም ይቅርታ ጠይቋል። ሁለታቸውም ማንም እንደማይለያያቸው ተናግሯል ማለት ነው። እና ብሩኬ ያው ሀይሚ በዛ ነገር ይቅርታ ስትለውም እሱ ባለመረዳቱም ብቻ ትንሽ አልተመቻትም። ቡታጅራ ገብታለች ብሩኬን ትታውና ቡታጅራ ብሩኬ ደግሞ ሀይሚዬን ትቼ ብሎ ተከትሏት ሂዶ ቡታጅራ ነው ዛሬው ቪዲዮ የሰሩት ማለት ነው። ያው በዓልን በማስመልከት ነው በነገራችን ላይ ይመስለኛል። ሁላቸውም ቤተሰብ ጋር ማሳለፍ ስለሚፈልጉ ያው ፋሲካ እየደረሰ ስለሆነ እሱን ለማሳለፍ ይመስለኛል ቡታጅራ የገቡት ማለት ነው እንጂ ተጣልተው ወይም ሀይሚ ብሩኬን አልፈልግም ብላ ወይም ራሴን ነጻነት ማድረግ ፈልጋለሁ ምናምን ብላ ሳይሆን ያው ግዴታ ለበዓል መሄድ ስላለባቸው መሳይ ወደ ቡታጅራ የገቡት። ለማንኛውም በዚህ አጋጣሚ የክርስትና እምነት ተከታዮች እንኳን ለፋሲካ በዓል በሰላም አደረሳችሁ ብያለሁ። ሲቀጥል እንግዲህ ያው ሀይሚ ብሩኬ እኔ እሷን ብዬ ነው እዚህ የምኖረው እንጂ የተሻለ ነገር የተሻለ ሀገር መኖር እችላለሁ። ግን በጣም ስለምወዳትና ስለማከብራት እሷንም መለየት ስለማልፈልግ እሷን ትቼ ሌላ ቦታ መሄድ አልፈልግም እንጂ የተሻለ ቦታ መኖር የምችል ሰው ነኝ። እና እዚህ ብዙም እቅድ የለኝም የመኖር እያለ ነው። እና እሱ እንግዲህ ቡራዬ ለስራ እስከሆነ ድረስ ስራ ስትሰሩ ከሀይሚ ጋር ሞር ይበልጥ ተመልካችም ኦዲየንስም ስለሚወዳችሁ ከሀይሚ ጋር ብትሆን ነው ተመራጩ። ምክንያቱም እዛ ሌላ ቦታ ሄደህ ብትኖር ሀይሚ የት ነች? ሀይሚ ሌላ ቦታ ነች ወይም ለምን ትታት ሄድክ? የባሰ ጥያቄ ነው የሚመጣው። ቤተሰብ ተመልካችም ሌላ ነገር ውስጥ ነው የሚገባው በነገራችን ላይ። እና ሰሞኑን በተከሰተው ራሱ እንትን ማለት ነው ብሩኬ ላይ እኔ ምንድነው ጥፋት እያለ ነው ተመልካቾች። እኔ የምትሰድቡኝ እኔ ምን አጠፋው እያሉ ነው። ምክንያቱም ትናንትና ከተለቀቀው ቪዲዮ ይመስለኛል ሀይሚ ምንም ጥፋት እንደሌለባትና ለሰው ብላ ብዙ መስዋዕት እንደምከፍል ስላሳየ ቪዲዮ ያው ሀይሚ እንደ ተበዳይ ታይታ ተመልካች ብሩኬን አንዳንድ ተመልካቾች ኮሜንቶች ተናግራችሁታል መሰለኝ። እና በዚህ አጋጣሚ እኔ ምን አጥፍቼ ነው የምትናገሩኝ? እኔ ምን ማድረግ ነበረብኝ እያለ ማለት ነው። ያው በሰዓቱ ብሩኬ እውነት ለመናገር ምንም ጥፋት የለበትም ስናስበው ማለት ነው። አግባብ ባለው ነገር ነው መልስ ሲሰጥ የነበረው። ግዴታ አትወስጂም ብሎ መቶ ጠረቀመው ልጁን። ምክንያቱም አትወስዳትም እሷ ካልፈቀደች ብሎ አስገድዶ ስለወሰዳት ይሄ አግባብ ነው። አንዲት ሴት ልጅ ካለፈቃዷ ከወሰዳት ግድ ነው። ምን ያህል ቢንቀኝ ነው ያስብላል። እና ብዙም ጥፋት ያለበት አይመስለኝም ብሩኬ እንደራሴ አስተያየት ማለት ነው። እንግዲህ አንዳንድ ተመልካቾች ሀይሚን በጣም ስለምትወዷት ደግሞ ከባግራውንድም ያላት ነገር አስተዳደጓ ምናምን ስለምታሳዝናችሁ ብቻ አላቅም ጥፋተኛ ሆኖ ሲታየን ሀይሚም ካጠፋች ሀይሚ ጋር እናብዳለን፣ ብሩኬም ደግሞ ካጠፋ እንደዛው እንጮህበታለን። እና የተሰማን ነገር ነው ኮሜንት ላይ የምናስቀምጠው። ግን ከምንም በላይ ዞሮ እውነቱ ታውቆና መታረቃቸው ደስ ይላል። ሲቀጥል ሀይሚ እንግዲህ ከዚህ በፊት እሱ ሊሆን ይችላል እንደዚያ ሲያስገድደኝ የነበረው ታስታውሱ ከሆነ ከዚህ በፊት ብሩኬ ዱባይ የሄደ ጊዜ እገልብሻለሁ ብሩኬን በማለት አትሄጂም ከሱ ጋር አትሆኝም ብሎ የሆነ ልጅ ሲያስገድዳት የዛ ነገር መጨረሻው ማን እንደሆነ ልጁም አልወጣም አልታወቀም። እና እሱ ሊሆን ይችላል በምን እርግጠኛ ነኝ እያለች ጥርጣሬ ላይ ነች። ምክንያቱም ህይወቴን ብስቁልቁል አድርጎታል። እሱ ለመልካም ነገር ቢያስብም እኔ ካንተ ጋር ለያይቶኛል። ስለዚህ እኔ ካንተ ጋር ማንም እንዲያለያየኝ አልፈልግም። እንደ ቀልድም እንደ ጥሩ ነገርም አስቦ እኔን እንዲጎዱኝ አልፈልግም። እኔ አልፋታውም፣ ፋሲልን እንደዚህ በቀላል ነገር አልፋታውም እያለች ነው። ብሩኬ ደግሞ እሱ ምንም ጥፋት የለበትም፣ ለመልካም ነገር ነው። የእኛን መቀራረብ ምን ያህል ቼክ ለማድረግ ነው፣ ምን ያህል እንደምንዋደድ ለማረጋገጥ ነው። እኛ ባደረግነው ነገር እሱ ለኛ መልካም ነገር ብሎ ስላደረገ እኔም ስለመታወት ይቅርታ ማለት እፈልጋለሁ። ትናንትና በነገራችን ላይ ፋሲል አንድ የተናገረው ነገር አለ ያልተናገርኩት።
እኔ ጥሩ ነገር ባላስብ ኑሮ ወንድ ልጅ ነኝና መተህ በጥፊ ስትመታኝ እመልስልህ ነበር። ወንድ ልጅ ሆኖ መቼም ዝም ብሎ ወንድ ልጅ ሲመታው ቁሞ አይታይም። ሰው እመልስልህ ነበር ብሏልና በዚህ አጋጣሚ እውነቱን ነው። ሰው ብሩኬ ግን ይቅርታ እንበልና ሁሉን ነገር እንቋጨው፣ እንጨርሰው። እኔ ምንም አይነት ነገር ሰላም ነው የምፈልገው፣ ምንም አይነት ነገር አልፈልግም እያለ ነው። ሀይሚ ግን ከአንተ ጋር ስለለያየኝ ምንም አልፋታውም። ሰሞኑን ተለይተኝ ነበር፣ ተስፋ ቆርጠህብኝ ነበረ። ስለዚህ እኔ ምንም አልፋታውም ልጁን እያለች ነው ማለት ነው። ለማንኛውም ግን እንግዲህ ፋሲል እንደተናገረው ከሆነ ምንም አይነት ነገር ጥፋት የለበትም። ለአንዳንዴ ለመፈተንም የሚደረግ ነገር ነው። ግን ያው ፕራንኩ በጣም አሪፍ ነው፣ ይመቻል። ይመቻችሁ ነው። ሌላ እኔ ምንም አልልም። እንግዲህ ለማንኛውም ቤተሰብ እንግዲህ ነገ ደግሞ ሌላ ቪዲዮ ሌላ እንጠብቃለን ማለት ነው። ስለዛ ደግሞ አንዳንድ አስተያየት እንሰጥበታለን። ለዛሬው ይህን ይመስላል። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ ማለት ነው። ወዳችኋለሁ ቤተሰብ። ባላችሁበት ሰላማችሁ ብዝት ይበልኝ። መልካም ምሽት። ባይ ባይ።